ብዙ ሰዎች ክሪፕቶ ትሬዲንግ ሲባል አንድን የክሪፕቶ ኮይን ዋጋው ሲቀንስ በመግዛትና ዋጋው ሲጨምር በመሸጥ የማትረፍ ሂደት ብቻ ይመስላቸዋል። ይህም ማለት አንድን እቃ ዋጋው ሲቀንስ በመግዛትና ዋጋው ሲጨምር በመሸጥ ትርፍ ማትረፍ ብቻ ይመስላቸዋል። ነገር ግን የክሪፕቶ ኮይኑ ዋጋው በሚቀንስበት ጊዜ ትርፍ ማትረፍ እንደሚቻል ብዙዎቻችን አናውቅም። ታዲያ በዛሬው ዝግጅታችን የተለያዩ የትሬዲንግ አይነቶች አሉ። ከነዚህም ውስጥ እንደ ስፖርት ትሬዲንግ፣ ፊውቸር ትሬዲንግ፣ ኮፒ ትሬዲንግ እና አርቢትሬጅ ትሬዲንግ የሚባሉ የተለያዩ የትሬዲንግ አይነቶች አሉ። እናም እነዚህን በምንጠቀምበት ሳለ የምንጠቀማቸው ስትራቴጂዎች አሉ። እንዲሁም ደግሞ ማርኬት ኦርደርስ አሉ። ማርኬት ኦርደር ማለት የገበያ ትዕዛዝ ወይ ነው ማርኬቱ ላይ ኦርደር የምናደርግባቸው የትዕዛዝ አይነቶች አሉ ማለት ነው። ለምሳሌ ያክል እንደ ማርኬት ኦርደር፣ ሊሚት ኦርደር፣ ስቶፕ ሊሚት፣ ስቶፕ ሎስ እና የተለያዩ ሪስካችን ማኔጅ የምናደርግባቸው ቱሎች አሉ ማለት ነው። ከዚህ ጋርም ተያይዞ እንደ ሌቨሬጅ፣ ሎንግ፣ ሾርት የምንላቸው ፊቸር ላይ የምንጠቀማቸው የተለያዩ ቱሎች አሉ። እነሱንም በጣም በቀላሉና ግልጽ በሆነ መንገድ ሙሉ ለሙሉ ለጀማሪዎች የተዘጋጀ ቪዲዮ ስለሆነ ግልጽ በሆነ መንገድ በዛሬው ቪዲዮአችን የምናቀርብላችሁ ይሆናል ማለት ነው። ስለዚህ መጀመሪያ የምናየው ስለ ስፖርት ትሬዲንግ ምንነት እንደሚጠቅም ማለትም ለምሳሌ ስፖርት ትሬዲንግ ለማን ሊጠቅም ይችላል? አነስተኛ ካፒታል ላላቸው ነው? አነስተኛ ልምድ ላላቸው ነው? ኦር ሪስካቸው ማኔጅ ማድረግ ለማይችሉ ነው የሚለውን የትኛውስ የትሬዲንግ አይነት ለእኛ ይጠቅመናል የሚለውን እናንተ እንድትወስዱት በጣም በግልጽ በጣም በቀላሉ የማስረዳችሁ ይሆናል ማለት ነው። እንግዲህ በመጀመሪያ የምናየው ስለ ስፖርት ትሬዲንግ ነው የምናየው። ስፖርት ትሬዲንግ ማለት አንድን እቃ መግዛትና መሸጥ ማለት ነው። መግዛትና መሸጥ ማለት ደግሞ እቃውን ስትገዙት የናንተ ይሆናል፣ ስትሸጡ ደግሞ ለሌላ ትሸጡታላችሁ ማለት ነው። ስትሸጡ ደግሞ ትርፋችሁን አስባችሁ ስትገዙና በውድ ዋጋ ትሸጡታላችሁ ማለት ነው። ወደ ክሪፕቶ ዓለም ስንመጣ እነዚህን ዲጂታል አሴቶች ወደ ደግሞ ክሪፕቶ ኮይኖችን፣ ሳንቲሞችን በጣም በአነስተኛ ዋጋ እንገዛቸውና በጣም በውድ እንሸጣቸዋለን ማለት ነው። ለምሳሌ ያክል በጣም ታዋቂ የሆነውን ቢትኮይንን ገዝተን መሸጥ ብንፈልግ አሁን ማርኬቱ ላይ ሄዳችሁ የቢትኮይን ዋጋ ብታዩ $90,000 ነው። ስለዚህ ወደ 80,000 ገዝተን 90,000 የምንሸጠው ከሆነ የ10,000 ብር ወይ ደግሞ $10,000 ትርፍ ማግኘት እንችላለን ማለት ነው። ይሄኛው ስፖት ትሬዲንግ እንለዋለን ማለት ነው። ስፖት ላይ ትሬድ በምናደርግበት ሳለ የምንጠቀማቸው ቱሎች አሉ፣ ወር ደግሞ የማርኬት ኦርደር አይነቶች አሉ። ከነዚህም ውስጥ አንደኛው ራሱ ማርኬት ኦርደር የምንለው አለ። ሁለተኛው ሊሚት ኦርደር የምንለው አለ። ሶስተኛው ደግሞ ስቶፕ ሎስ እና ቴክ ፕሮፊት የሚባሉት አሉ። ሌሎችም አሉ። በዋናነት ግን አራቱን የግድ ማወቅ ይጠበቅባቸዋል ማለት ነው። እነዚህን ቱሎች ካላወቃችሁ ሪስካችሁን ማኔጅ ማድረግ አትችሉም። ያላችሁንም የክሪፕቶ ገንዘብ በአንድ ቀን ውስጥ ባዶ ልትቀሩ ትችላላችሁ ማለት ነው። ስለዚህ እንዴት እንደምንጠቀማችሁ በቀላል ምሳሌ ላስረዳችሁ። ለምሳሌ ያክል አንድ እቃ ገዝታችሁ ወይ ደግሞ ለመግዛት ስትፈልጉ የተለያዩ አማራጮች ይኖራችኋል። አንደኛው ዋጋው ሲቀንስ ጠብቃችሁ መግዛት። ሁለተኛው ደግሞ ወዲያውኑ ባለበት ዋጋ ምክንያቱም ወይ ሳይቀንስ ወይ ሳይጨምር ወዲያውኑ መግዛት። ሌላው ደግሞ ከዛ በታች የሚቀንስ ከሆነ ኪሳራችሁን ስቶፕ የምታደርጉበት፣ የምታስቆሙበት፣ የምትገድቡበት የተለያዩ ማርኬት ኦርደር አይነቶች አሁን ባለን የማርኬት ኢንቫይሮንመንት ላይ የምናያቸው ነገሮች አሉ። ወደ ክሪፕቶ ስንመጣ ለምሳሌ ያክል አንድ ቢትኮይን መግዛት ብትፈልጉ በ90,000 መግዛት ብትፈልጉና የዛሬ ሳምንት ይጨምራል ብላችሁ የምታስቡ ከሆነ ማርኬቱ ላይ አሁን ኦርደር ታደርጉታላችሁ ማለት ነው። ያ ማለት አሁን ባለው የቢትኮይን ዋጋ እንዲገዛላችሁ ትዕዛዝ ሰጣችሁት ማለት ነው። ሁለተኛው ሊሚት ኦርደር የምንለው ነው። እንግዲህ ሊሚት ኦርደር የምንለው የዛሬ ሳምንት የቢትኮይን ዋጋ ዝቅ የሚል ከሆነ ወደ 80,000 ዝቅ ሊል ይችላል ብላችሁ የምትገምቱ ከሆነ 80,000 ላይ ታስቀምጡትና ማርኬቱ የቢትኮይን ዋጋ ወደ 80,000 ሲደርስ በራሱ እንዲገዛላችሁ የምታስቀምጡበት መንገድ ነው ማለት ነው። ሌላው ስቶፕ ሎስ የምንለው ነው። እንግዲህ ስቶፕ ሎስ የምንለው ምንድነው? ለምሳሌ አንድን ቢትኮይን ገዝታችሁ አሁን $90,000 ገዝታችሁት ወደ 89,000 በታች የሚቀንስ ከሆነ የሆነ ነገር ሀፕን አድርጎ የተለያዩ ዓለም አቀፍ ዜናዎች ላይ ተጽዕኖ ፈጥረውበት ዋጋው የሚቀንስ ከሆነ ከ89,000 በታች በራሱ እንዲሸጥላችሁ ኪሳራችሁ ከዛ በታች መሆን እንዳይሆንባችሁ ወይም ደግሞ ኪሳራችሁ ከፍ እንዳይልባችሁ የምትገድቡበት መንገድ ነው ማለት ነው። ስለዚህ በተለይ ስቶፕ ሎስ የሚባለው በተለይ ለየቀኑ ትሬድ ለሚያደርጉ ሰዎች በጣም አስፈላጊውና ወሳኙ ነገር ነው ማለት ነው። ቴክ ፕሮፊት የምንለው እንግዲህ እንዴት እንደምንጠቀመው የማሳያችሁ ይሆናል። እንዲሁ ገለጻ እናርግላችሁና ማለት ነው። ቴክ ፕሮፊት የምንለው ምንድነው? ለምሳሌ እንደነገርኳችሁ ቢትኮይንን በ90,000 ገዝተን 100,000 ሲደርስ እንዲሸጥልን በራሱ የምንፈልግ ከሆነ ስቶፕ ሎሱን ከ89,000 በታች የሚቀንስ ከሆነ እንዲሸጥልኝ፣ ቴክ ፕሮፊት ወይ ደግሞ ፕሮፊታችሁ መውሰድ የምትፈልጉ ደግሞ 100,000 ላይ ከሆነ
100,000 ሲደርስ ወይም ሳይወርድ ወይም ከዛ ሳያልፍ በ100,000 እንዲሸጥላችሁ ኦርደር የምታደርጉበት ሜተር ነው ማለት ነው። ስለዚህ አራቱ ሊሚት ኦርደር፣ ማርኬት ኦርደር፣ ስቶፕ ሊሚት ኤንድ ደግሞ ቴክ ፕሮፊት የምንላቸው የማርኬት ትዕዛዝ አይነቶች እነዚህ ናቸው ማለት ነው። ለምሳሌ ያክል እዚህ ጋር እንደምታዩት ይሄንን ኮይን ለመግዛት ፈለኩና እዚች ጋር ገብቼ አማራጮች አሉኝ። እዚህ ጋር እንደምታዩት ሊሚት ኦርደር፣ ማርኬት ኦርደር የሚል አለ። ማርኬት ኦርደር የሚለውን ልምረጥና ልክ ማርኬት ኦርደር እንደዚህ ስመርጠው ይመጣልኛል ማለት ነው። ከዛ ያለኝን መግዛት የምፈልገውን ባላንስ እንደዚህ ሰሌክት አደርግና በይ ስለው ዋጋው ይገዛልኛል፣ በዛ ዋጋ በዛ ማርኬት ይገዛልኛል ማለት ነው። ነገር ግን እዚህ ጋር ልብ ማለት ያለባችሁ ማርኬት ኦርደር በምትጠቀሙበት ሰዓት ላይ ክሪፕቶ ማርኬቱ በጣም ቮላታይል ነው። በጣም ይቀንሳል፣ በጣም ይጨምራል። ስለዚህ እናንተ ባሰባችሁበት አሁን ለምሳሌ በሰከንድ ውስጥ 90,000 ገዛው ብላችሁ በሰከንድ ውስጥ 80,000 ቢወርድባችሁ እናንተ ባላሰባችሁት ዋጋ ሊገዛባችሁ ይችላል ማለት ነው። ይሄንን ማየት ይኖርባችኋል ማለት ነው። ሌላው ይሄ ሊሚት ኦርደር የምንለው እንደነገርኳችሁ ለምሳሌ ያክል የተለያየ ስትራቴጂዎች አሉ ማርኬት ላይ ወይ ደግሞ ክሪፕቶ ማርኬት ላይ። ከነዚህ ውስጥ በሰፊው ሌላ ቪዲዮ ሰራላችኋለሁ ስለ ስትራቴጂ። ለምሳሌ ያክል ስካፕሊንግ የሚባለውን ስትራቴጂ የምትጠቀሙ ከሆነ ያ ማለት በየ15 ደቂቃው በየ1 ሰዓት ትሬድ የምታደርጉ ከሆነ የተለያዩ ኢንዲኬተሮች አሉ። ኢንዲኬተር ማለት አመላካቾች ናቸው። ዋጋውን እንድትገዙ የሚያመላክቱ ነገሮች፣ ዋጋውን እንድትሸጡ የሚያመላክቷቸው ነገሮች ማለት ነው። ለምሳሌ ያክል እዚህ ጋር ኢንዲኬተርስ የሚል ሴቲንግ አለ። እነዚህ ኢንዲኬተር ውስጥ የተለያዩ ኤምኤም ይባላል፣ አርኤስአይ ይባላል፣ የተለያዩ ኢንዲኬተሮች አሉ። እነዚህ በጣም ሰፊና ግን ወሳኝ የሚባሉ ነገሮች ናቸው። ምክንያቱም ክሪፕቶ ትሬዲንግ ላይ በዘፈቀደ እጃችሁ ላይ ስልኩና ማርኬቱ ስላለ ብቻ የምትገቡበት አይደለም። ስትራቴጂ መጠቀም ይኖርባችኋል። ለምሳሌ ያክል አሁን የዚህን ኮይን ዋጋ ብታዩት እዚች ጋር ኤምኤ የምትታያችሁ ከሆነ ኤምኤ 9 የሚል አለ፣ ኤምኤ 21 የሚል አለ፣ ኤምኤ 50 አለ፣ ኤምኤ 200 አለ። እነዚህ አራቱ ኢንዲኬተሮች ናቸው። ለምሳሌ የዚህ ኮይን ፕራይስ ኤምኤ 9 ከነካ በኋላ ይመለሳል የሚል ሩል አለን ብለን እናስብ። በዲቴል ሌላ ጊዜ እናየዋለን ማለት ነው። ስለዚህ እዚህ ጋር እንደሚመለስ የምናውቅ ከሆነ ሊሚት ኦርደራችን እዚህ ጋር ሴት እናደርጋለን እናስቀምጣለን ማለት ነው። ቴክ ፕሮፊታችን ደግሞ እስከፍ ብለን ወይ ደግሞ 3% 4% አትርፈን የምንሸጥበት ቦታ ላይ ቴክ ፕሮፊታችን እናስቀምጣለን ማለት ነው። እዚህ ጋር ሬዚስታንስ ኤንድ ሰፖርት የሚባል ነገሮች አሉ። እሱንም ወደ መጨረሻ ወይ ደግሞ ሌላ ጊዜ የምናያቸው ይሆናል ማለት ነው። ኤኒዌይስ ግን ሊሚት ኦርደራችን ለዚህ ይጠቅመናል። ስቶፕ ሎሳችን ደግሞ እዚህ ጋር ለማስቀመጥ ለምሳሌ የዚህ ኮይን ዋጋ ከዚህ በታች ከዚህ ኢንዲኬተርስ ኦር ደግሞ ከኤምኤ 21 በታች የሚወርድባችሁ ከሆነ እዚህ ላይ ማቆም ስላለበት ስቶፕ ሎሳችሁን እዚህ ጋር ማስቀመጥ አለባችሁ ማለት ነው። ያ ማለት ለምሳሌ $1,000 ብትገዙ ከዚህ $10 ብቻ ነው የምታጡት ከዚህ በታች ከወረደ ማለት ነው። ምክንያቱም ብዙ ጊዜ 6-7 ትሬድ ገብታችሁ ከሰባቱ ብዙ ጊዜ 60% በላይ የሆነው ኢንዲኬተራችሁና ስትራቴጂያችሁን በጣም ከተከተላችሁ ሰክሰስ ነው የሚሆነው ማለት ስኬታማ ነው የምትሆኑት። ሶ በሱ መሰረት ስቶፕ ሎሳችሁን፣ ማርኬት ኦርደራችሁን እንዲሁም ደግሞ ቴክ ፕሮፊታችሁን ቢያንስ 3ቱን በአንድ ትሬዲንግ መጠቀም ይኖርባችኋል። በተለይ ዴሊ ትሬድ የምታደርጉ ከሆነ ማለት ነው። ስለዚህ የኦርደር አይነቶች እነዚህ ናቸው። ስትራቴጂ የሚባለው በዋናነት ይሄ ነው፣ ግን በጣም ሰፊ የሆነ ይዘት አለው። እሱን በሌላ ጊዜ የምናይ ይሆናል ማለት ነው። ቀጣዩ ለየት የሚለውና ከስፖት ትሬዲንግ በጣም የተለየው ፊውቸር ትሬዲንግ የምንለው ነው። እንግዲህ ስፖት ትሬዲንግ ላይ እንደነገርኳችሁ ብቸኛው አማራጭ የገዛችሁት ኮይን ዋጋው ሲጨምርላችሁ ብቻ ነው ትርፋማ የምትሆኑት። ወደ ፊውቸር ትሬዲንግ ስንመጣ ግን የተለየ መንገድ አለው። ሎንግ ኤንድ ሾርት የሚል አማራጭ አለው። ሎንግ ማለት እንደ ስፖርት ትሬዲንግ ግዛ እንደማለት ነው። ሾርት ማለት ደግሞ ሽጥ እንደማለት ነው፣ ወይ ደግሞ ሴል እንደምንለው ነው። ነገር ግን የምንጠቀምበት መንገድ እዚህ ጋር ሎንግ ካለን የዚህ ኮይን ዋጋ ይጨምራል የሚል ኤስቲሜሽን ይኖረናል ወይ ደግሞ ግምት ይኖረናል ማለት ነው። ስለዚህ እዚህ ጋር የዚህ ዋጋ ይጨምራል ብለን ለምሳሌ $1,000 እዚህ ጋር ሎንግ ካልነው የዚህ ኮይን ዋጋ ሊጨምር ይችላል የሚል ሐሳብ አለን ማለት ነው። ይህን ውሳኔ የምንወስነው ግን ቅድም የነገርኳችሁን ኢንዲኬተርስ ስትራቴጂያችን አጥንተን ተጠቅመን ነው እንጂ በማንኛውም ሳለ ገብተን ሎንግ አንለም ማለት ነው። ለምሳሌ የዚህ ኮይን ዋጋ ቅድም እንደነገርኳችሁ ኤምኤ 21ን የነካ የሚመለስ ከሆነ ስለዚህ ሎንግ ነው የምንገባው ማለት ነው። ምክንያቱም ነክቶ ሊመለስ ነው ሊጨምር ነው። እሱ ላይ እንገባለን ማለት ነው። ሾርት የምንለው ደግሞ
ማርኬቱ ዳውን ትሬድ ከሆነ ለምሳሌ ማርኬት በጣም እየወረደ ከሆነ እየቀነሰ ከሆነ በተለይ ሜም ኮይኖች በጣም ቮላታይል ናቸው። በአንድ ጊዜ ውስጥ ይጨምራሉ፣ በአንድ ጊዜ ውስጥ ይቀንሳሉ። ሶ የማርኬት ከከፍተኛ ዋጋው እየቀነሰ ከሆነ ሾርት ነው የምንገባው ማለት ነው። ያ ማለት ምንድነው? ማርኬቱ እየቀነሰ ስለሆነ ይቀንሳል የሚል ግምት ነው የምንወስደው ማለት ነው። ስለዚህ በገባኑ ግምት ልክ ገንዘቡ ይከፍለናል ማለት ነው። ስለዚህ መግቢያ ላይ እንደነገርኳችሁ ክሪፕቶ ትሬዲንግ ውስጥ ኮይኑ ሲጨምር ብቻ ሳይሆን ሲቀንስም ትርፍ ማትረፍ በቀላሉ እንችላለን ማለት ነው። እዚህ ውስጥ ሌቨሬጅ የሚባል ነገር አለ። እንግዲህ ሌቨሬጅ ማለት ፊውቸር ትሬዲንግ ሁለት አይነት ፊውቸሮች አሉት። አንደኛው አይዞሌትድ የሚባል አለ፣ ሁለተኛው ደግሞ ማርጂን ትሬዲንግ የሚባል አለ። አይዞሌትድ የምንለው ምናልባት ኮምፕሌክስ እንዳይሆንባችሁ ቀላል አድርጌ ለማስረዳት ያክል ለምሳሌ $1000 ቢኖራችሁ ወይ ደግሞ $100 እንበለውና $100 ቢኖራችሁ ማርኬቱ ወደ ላይ ይጨምራል ብላችሁ የምታስቡ ከሆነ $100ን ላትጠቀሙ ትችላላችሁ። ምክንያቱም 100 ከማጣት ይልቅ 10ን መጠቀም ስላለባችሁ ማለት ነው። $10ን ደግሞ ሌቨሬጅ የሚባል ነገር አለ። ሌቨሬጅ ማለት ማርኬቱ ብድር የሚሰጣችሁ ነገር ነው። ለምሳሌ ያክል $10 ከሆነ ለመግዛት ያሰባችሁት እዚህ ጋር ከአንድ ሌቨሬጅ እስከ 125 ድረስ አማራጭ ይሰጣችሁ። ያ ማለት $10 ካላችሁ ወደ 125 እጥፍ ያደርግላችኋል ማለት ነው። ስለዚህ ወደ $1000 ምናምን ወይ ኦር ታስቻለ $10,000 ምናምን በሱ ትሬድ ማድረግ ትችላላችሁ ማለት ነው። ስለዚህ በሱ መሰረት ትርፋችሁን ማግኘት ትችላላችሁ። ኪሳራችሁ ደግሞ በጣም ከፍተኛ ነው። ምክንያቱም ባልተጠና መንገድ ስትራቴጂያችሁን ሳትከተሉ ስቶፕ ሎሳችሁን ሪስካችሁን ማኔጅ ሳታደርጉ ከሆነ የገባችሁት ያላችሁን ገንዘብ ባዶ ሊያስቀርባችሁ ይችላል ማለት ነው። ስለዚህ ከሁለቱ ከስፖት ትሬዲንግ እና ከፊውቸር ትሬዲንግ በጣም ብዙ ልዩነት ያለው ምንድነው? አንደኛው ስፖት ትሬዲንግ ላይ ሌቨሬጅ የለውም። ማለትም በራሳችሁ ገንዘብ ብቻ ነው ትሬድ ማድረግ የምትችሉት። ፊውቸር ትሬዲንግ ላይ ግን የማርኬቱ የሚሰጣችሁ ፈንድ አለ ወር ደግሞ ሌቨሬጅ አለ፣ ብድር አለ ማለት ነው። እሱም ብድር ተጠቅማችሁ ትሬድ ማድረግ ትችላላችሁ። ሁለተኛው ስፖርት ትሬዲንግ ላይ ሪስኩ አነስ ያለ ነው። ምክንያቱም ብድር ስለማትወስዱ ሌቨሬጅ ስለማትጠቀሙ ብታጡም ትንሽ $1 ነው የምታጡት። ፊውቸር ትሬዲንግ ላይ ግን ስታተርፉ በጣም ብዙ ነው በብድራችሁ ልክ፣ ስትከስሩ በብድራችሁ ልክ በጣም ብዙ ነው የምትከስሩት ማለት ነው። ስለዚህ እዚህ ላይ እንድትረዱልኝ የምፈልገው ነገር ስፖርት ትሬዲንግ ላይ ገዝቶ መሸጥ ብቻ ነው። ፊውቸር ትሬዲንግ ላይ ግን ሲቀንስ ወይ ሲጨምር እናንተ መገመት ነው የሚጠበቅባችሁ ማለት ነው። ከገመታችሁ ወይ ደግሞ በስትግምታችሁ በስትክክል ከሰራ ትርፋማ ትሆናላችሁ ማለት ነው። ስትገምቱ ግን በዘፈቀደ ሳይሆን የራሱ የሆነ ስትራቴጂዎች አሉት፣ ኢንዲኬተርሶች አሉት ወይ አመላካቾች የምንላቸው አሉ ማለት ነው። ስለዚህ ሌላው የኮፒ ትሬዲንግ የምንለው ደግሞ አለ። ኮፒ ትሬዲንግ ማለት የራሳቸውን ስትራቴጂ ተከትለው የእናንተን ገንዘብ ተጠቅመው ትሬድ እያደረጉ ትርፋማ ከሆኑ እናንተም ታተርፋላችሁ፣ እነሱ ሎስ ከገጠማቸው ወይ ኪሳራ ከገጠማቸው እናንተም ትከስራላችሁ ማለት። ስለዚህ ኮፒ ከስሙ እንደምንረዳው ከነሱ ኮፒ ትሬዲንግ መግባት ትችላላችሁ፣ መጠቀም ትችላላችሁ ማለት ነው። ይሄ የሚመከረው ሙሉ ለሙሉ የማይጠቀሙ ወይ ደግሞ ምንም አይነት ስትራቴጂ ማወቅ የማይፈልጉ አናሊሲስ፣ ፋንዳሜንታል አናሊሲስ፣ ቴክኒካል አናሊሲስ የሚባሉ አሉ። እነሱ መስራት ለማይችሉ ለጀማሪ ትሬደሮች ኮፒ ትሬዲንግ የተወሰነ ይመከራል ማለት ነው። ሌላው አርቢትሬድ ትሬዲንግ የሚባል አለ። ይሄኛው ደግሞ ምንድነው? ክሪፕቶ ኤክስቼንጆች አሉ ማለት ማርኬት ኤክስቼንጆች አሉ። ክሪፕቶ የምንለዋወጥባቸው የምንገዛባቸው እንደ ባይናንስ፣ ቢትጌት፣ ባይቢት ምናምን የመሳሰሉ ኤክስቼንጆች አሉ። እነዚህ ኤክስቼንጆች የአንድ ቢትኮይን ዋጋ ቢትጌት ላይ እና የአንድ ቢትኮይን ዋጋ ባይናንስ ላይ የተለያየ ፕራይስ ነው ያላቸው። ስለዚህ የሚቀንስበት ቦታ ገዝተን የምንሸጥበት የሚጨምርበት ቦታ መሸጥ ማለት ነው። ለምሳሌ ያክል የቢትጌት የቢትኮይን ዋጋ 91,000 ከሆነ ባይናንስ ላይ 91,000 ምናምን የተወሰነ ልዩነት ነው ያለው ሊኖር ይችላል ማለት ነው። እሷን ልዩነት ለመጠቀም ከአንዱ ወደ አንዱ ትራንስፈር የምናደርጋትን ኮስት ታሳቢ አድርገን ትሬድ የምናደርግበት መንገድ ነው። ይሄኛው ደግሞ በጣም ለጀማሪዎች ምንም እውቀት ለሌላቸው ሰዎች ኪሳራው በጣም ዝቅተኛም ስለሆነ ትርፉም ያን ያክል ስላልሆነ በጣም ሊሞክሩት የሚችሉት ነገር ነው ማለት ነው። ስለዚህ በዋናነት የትሬዲንግ አይነቶች እነዚህ ናቸው። በቀጣይ ደግሞ የምናየው ስለ ስትራቴጂ የምናይ ይሆናል ማለት ነው። እንግዲህ ስፖት ትሬዲንግም የምንጠቀምበት መንገድ አለ፣ ፊውቸር ትሬዲንግም አለ፣ ኮፒ ትሬዲንግም አለ። ነገር ግን እነዚህን ትሬድ ስናደርግ የምንጠቀማቸው ስትራቴጂዎች ወሳኝነት አላቸው። ማለትም አንደኛው ስትራቴጂያችን ምንድነው የሚሆነው? በምን ያክል ጊዜ ነው ትሬድ ማድረግ የፈለግነው? ለምሳሌ በአንድ ቀን ነው ወይ በአንድ ሳምንት ነው ወይ በየ15 ደቂቃው ነው የሚለውን የራሳችን ስትራቴጂ ታይም ፍሬም ሪዲንግ የሚባል አለ። በታይም ፍሬማችን ማንበብ ይጠበቅብናል ማለት ነው።
ሁለተኛው አናሊሲስ መስራት አለብን። የተለያዩ አናሊሲሶች አሉ። በዋናነት ፋንዳሜንታል አናሊሲስ የምንለው አለ። ፋንዳሜንታል አናሊሲስ ምንድነው? መሰረታዊ የሆነ ስለ አንድ ክሪፕቶ ኮይን ጀርባውን ማወቅ ማጥናት እንደማለት ነው። ለምሳሌ የክሪፕቶ መስራች ማን ነው? ዩስኬዙ ምንድነው? ዩስኬዙ ማለት አገልግሎቱ ምንድነው? የዛ ክሪፕቶ ኮይን አገልግሎት ምንድነው? ለምሳሌ የቢትኮይን ዩስኬዝ ምንድነው የሚለውን ፋንዳሜንታል የሆነ አናሊሲስ እንሰራለን ማለት ነው። ሁለተኛው ደግሞ ቴክኒካል አናሊሲስ ነው። ቴክኒካል አናሊሲስ ማለት ቴክኒካሊ ቻርቶችን ማንበብ፣ የእነዚህ ለምሳሌ የምታዩቸው እነዚህ አረንጓዴ ቻርቶች፣ እነዚህ ቀይ የሆኑ ካንድሎች ምንድነው የሚያመላክቱት የሚለውን መረዳት ማወቅ ማለት ነው። እዚህ ቴክኒካል አናሊሲስ አለ። ሌላው ስቴትመንት አናሊሲስ የሚባል ደግሞ ዓለም ላይ ምን እየተፈጠረ ነው፣ ለምሳሌ የማርኬቱ የፋይናንሻል ማርኬቱ ላይ የዋጋ መዋዠቅ የሚገጥሙ ነገሮች ምን አሉ፣ ስለ ኮይን የተወራ ነገር ምን አለ፣ ሶሻል ሚዲያዎች ምን እያወሩ ነው የሚል እነሱንም የምንሰራው አናሊሲስ አለ ማለት ነው። እንደ አጠቃላይ እነዚህን ሁሉ ከሰራን በኋላ መሰረታዊ ነገሮች ግን ቅድም ያቀረብኩላችሁ ማርኬት ላይ እንዴት ኦርደር ማድረግ እንደምትችል፣ ስትራቴጂዎቻችን እንዴት መጠቀም እንደምትችል፣ ፕላስ ደግሞ የትሬዲንግ አይነቶቹ ለኛ የሚመጥኑን ወይ ደግሞ የሚመቹን የትኞቹ ናቸው። ለምሳሌ ያክል ስፖርት ትሬዲንግ ነው ወይስ ፊቸር ትሬዲንግ ነው ለኔ ያለኝ ካፒታል አንፃር ተመቼ የሆነው። ለምሳሌ እናንተ ያላችሁ $100 ከሆነ $100 ለሁለቱም አሪፍ ነው፣ ለስፖርትም ለፊቸርም። ግን ደግሞ የራሱ የሆነ ጉዳቶች አሉ። ለምሳሌ ፊቸር ትሬዲንግ ላይ $100 ትንሽ ስለሆነች ብዙ ብድር ስለሚሰጣችሁ 100,000ን ወደ 10,000 አድርጎ ትሬድ እንድታደርጉ ስለሚያደርጋችሁ ፊቸር ትሬዲንግ አሪፍ ነው። ግን ደግሞ ስፖርት ትሬዲንግ አሪፍነቱ ደግሞ ይሄ ሌቨሬጅ ስለማያቀርብላችሁ ብትከስሩ የራሳችሁን የተወሰነች ገንዘብ ነው። ፊቸር ላይ ግን ከሰራችሁ ማለት ልክ ብዙ እንደምታተርፉት ሁሉ በሰከንድ ውስጥ ብዙ ልታጡ ትችላላችሁ ማለት ነው። ስለዚህ የራሳቸው የሆነ እነዚህን ትሬዲንግ አይነቶች ስትጠቀሙ ከናንተ ካፒታል፣ ከናንተ ልምድ አንፃር፣ ከናንተ እውቀት አንፃር ግምት ውስጥ በማስገባት ነው ትሬድ ማድረግ ያለባችሁ ማለት ነው። እንግዲህ ዛሬ ያቀረብኩላችሁ ሃይ ሌቭል ነው። እንዲቴል ደግሞ በተለይ ስለ ቻርት አናሊሲስ ስለ ስትራቴጂዎች በቀጣይ በጣም ሰፊ የሆነ ቪዲዮ ማዘጋጅላችሁ ይሆናል ማለት ነው። ለእናንተ የምመክራችሁ ነገር ቢኖር ክሪፕቶ ትሬዲንግ ላይ ገና ተምራችሁ ገና ሄዳችሁ ለምትከስሩት ነገር 100,000 80,000 ያወጣችሁ መማር የለባችሁም። እንደዚህ አይነት ቪዲዮዎችን በማየት የራሳችሁን ሙከራ በማድረግ ድሞ ትሬዲንግ እስከ 3,000 10,000 ይሰጣችኋል። ድሞ ወይ ደግሞ የመለማመጃ አካውንት ይሰጣችኋል። በሱ ትሬድ እያደረጋችሁ መለማመድ ነው የሚጠበቅባችሁ እንጂ ገና ራሳቸውን ባልቻሉና ገና ሙከራ ላይ ያሉ ትሬደሮች እናንተን በ100,000 በ50,000 እያስከፈሉ መሰልጠን የለባችሁ ማለት ነው። ስለዚህ እንደዚህ አይነት ቪዲዮዎች ይጠቅማችኋል። በቀጣይ እንዲቴል ስለ ስትራቴጂዎች የማዘጋጅላችሁ ይሆናል ማለት ነው። ለዛሬው ቻናሌን ሰብስክራይብ፣ ላይክ፣ ሼር ለሌሎች ደግሞ እንዲደርስ ሼር ማድረጋችሁ መርሳት የለባችሁ ማለት ነው። እስከዚህ ድረስ ስለነበራችሁ ቆይታ አመሰግናለሁ። ባይ Free audio post production.